መጽሐፍ ቅዱሳችንን የእግዚአብሔርን ቃል ከማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 20 ላይ ያለውን ቃል እናነባለን። የእግዚአብሔር ቃል ሲናገር እንደዚህ ይላል። በኢየሱስ ስም አነባለሁ። ከዚያም ይላል ደቀ መዛሙርቱ ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከነርሱ ጋር ይሰራ ነበር። ትምህርታቸውንም ተከትለው በሚፈጸሙ ምልክቶች ቃሉን ያጸና ነበር። በሚፈጸሙ ምልክቶች ቃሉን ያጸና ነበር ይላል። ቁጥር 20 ላይ ስታነቡ ደቀ መዛሙርቱ ወጥተው በየስፍራ ሁሉ ሰበኩ፣ ጌታም ከነርሱ ጋር ነበር ይላል። ሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 4 ላይ ልውሰዳችሁና የእግዚአብሔርን ቃል አነባለሁ ከቁጥር 4 እስከ 5። የተበተኑትም በሄዱበት ሁሉ ቃሉን ሰበኩ። ፊልጶስም ወደ አንዲት የሰማርያ ከተማ ወርዶ ክርስቶስን ሰበከላቸው ይላል። ጌታ ይባረክ። ፊልጶስም ወደ ሰማርያ ከተማ ገብቶ ክርስቶስን ሰበከላቸው ይላል። እስቲ የሆሳዕና ቅዱሳን ወንጌልን የምትወዱ የጌታ ልጆች ቀኝ እጃችሁን ከፍ አድርጉና እንዲህ ብላችሁ ተናገሩ፣ ወንጌልን እሰብካለሁ በሉ። እስቲ ጳውሎስ እንዳለ በወንጌል አላፍርም በሉ። የመጨረሻ ተናገሩ፣ በወንጌል አላፍርም በሉ። ማቴዎስ 24 ቁጥር 14 ላይ ሲናገር የመንግስቱ ወንጌል ይላል በዓለም ሁሉ ይሰበካል፣ ከዛ ፍጻሜው ይመጣል ይላል። ዛሬ ጌታ መንፈስ በእኔ ውስጥ አልፎ ለአጭር ደቂቃ በዚህ ቃል ውስጥ ሊናገራችሁ ይፈልጋል። አሁን ያለንበት ጊዜና ዘመን የመጨረሻው መጨረሻ የክርስቶስ ኢየሱስ መምጫ የደረሰበት ዘመን ላይ ነው ያለነው። አማኝ ሁሉ በመንፈስ ቅዱስ ኃይል ተሞልቶ ስለዳነበት ወንጌል ስለበራለት ስለተገለጠለት ስለዚህ ስለ ታላቅ ወንጌል በምድሪቱ ላይ በሚሰራበት ቦታ በሚገባበት በሚወጣበት ቦታ ሁሉ ሊናገር የሚገባበት ጊዜ ላይ ነው ያለነው። ታውቃላችሁ እዚህ ያለን ሰዎች ሁሉ የዳንን ሰዎች የዳንነው ሌላውን ለማዳን ነው። ያመለጥነው ሌላውን ለማስመለጥ ነው። የተፈወስነው ሌላው እንዲፈወስ ነው። የእግዚአብሔር ትልቁ አጀንዳ በምድር ላይ የኢየሱስ ክርስቶስ ወንጌል በምድር ሁሉ ላይ ተንሰራፍቶ ዓለማት በክርስቶስ እንዲጠቀለሉ ነው። መጽሐፋችንን ማርቆስ ወንጌል መጽሐፍ ምዕራፍ 16 ከቁጥር 16 ጀምሮ ስታነቡ ያመነ የተጠመቀ ይድናል አለ፣ ያላመነ ግን ይፈረድበታል። ያመኑት እነዚህ ምልክቶች ይከተላቸዋል አለ። በስሜ አጋንንትን ያወጣሉ፣ በደዌያን ላይ እጃቸውን ይጭናሉ፣ ደዌያንም ይፈወሳሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ እንኳን አይጎዳቸውም ይላል። ኢየሱስ ይህንን ተናገረ ላመኑት ለደቀ መዛሙርቱ ለኛም ጭምር ማለት ነው። በጣም የሚደንቃችሁ ነገር ኢየሱስ ወደ ሰማይ ካረገ በኋላ ደቀ መዛሙርቱ ይላል ቁጥር 20 ላይ ሲናገር ወጥተው ወንጌልን ሰበኩ፣ እግዚአብሔርም ከነርሱ ጋር ምን ይል ነበር? ይሰራ ነበር። ጌታ አንድ ነገር ተናግሮኛል። በሆሳዕና ምድር ላይ ለዓለም መፍትሄ የሚሆኑ ለትውልድ መፍትሄ የሚሆኑ የሰውን ሐሳብ የሰውን አጀንዳ ሳይሆን የመንግስቱን ወንጌል የሚሰብኩ ትውልዶች ይነሳሉ በኢየሱስ ስም። የአባቶችን ተጋድሎ የአባቶችን መልእክት የሚያስቀጥሉ ትውልዶች ከቤታችሁ ከጓዳችሁ ይነሳሉ። እስቲ አንድ ሰው ጮሆ ይነሳሉ ይበል። ድገሙ እስቲ። ወጥተው ምንን ሰበኩ ይላል? ወንጌልን ሰበኩ። ሃሌሉያ። የትኛውን ወንጌል? በቀራንዮ መስቀል ላይ ለሰው ልጆች ኃጢአት ሲል የፈሰሰውን የተገለጠውን ያንን ወንጌል ሰበኩ። እግዚአብሔርም ከነርሱ ጋር ይሰራ ነበር ይላል። ወገኖች በዚህ ጊዜ ላይ ታውቃላችሁ ምድር በተለያየ አይነት ነገር ተሞልታለች። አንዳንዱ በየቀኑ የሚያወራው ስለ ጦርነት ነው። አንዳንዱ በየቀኑ የሚያወራው ስለ ፖለቲካ ነው። አንዳንዱ በየቀኑ የሚያወራው ስለ ብሔር ነው። አንዳንዱ በየቀኑ የሚያወራው ስለ አደጋ፣ ስለ በሽታ፣ ስለ ክፉ ነገር ነው፣ ስለ ሰይጣን ስራ ነው። አማኞች በዚህ ዘመን ፍጻሜ ላይ አስጨናቂ ነገር ባለበት፣ ክፉ ነገር ባለበት፣ የተለያየ አይነት ወከባ ባለበት አንደበታቸው ልባቸው ስለ አንድ ነገር ይሰብካል። እሱም ስለ ናዝሬቱ ስለ ኢየሱስ በቀራንዮ መስቀል ላይ ስለተሰቀለው በሶስተኛው ቀን ከሙታን ስለተነሳው ስለ ዓለም አዳኝና ንጉሥ ይሰብካል። እስቲ ኢየሱስን ሰብካለሁ በሉ። ድገሙና ተናገሩ።
አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 23 ላይ ሲናገር ጳውሎስ እንደዚህ አለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ኢየሱስን እንሰብካለን። የሆሳዕና ቅዱሳን ከኔ ጋር በሉ፣ ዛሬ እንጸልያለን። አንደበቶቻችሁን ከፍታችሁ ከዛ በፊት እንደዚህ በሉ፣ እኔ ግን በሉ፣ ድገሙና ተናገሩ፣ የተሰቀለውን የሞተውን በሦስተኛው ቀን ከሙታን የተነሳውን ኢየሱስን ሰብከዋለሁ። ሃሌሉያ! አንድ ትንቢት እናገራለሁ። በሆሳዕና ምድር ላይ በጌታ በኢየሱስ ስም ወንጌልን በስልጣን የሚሰብኩ ለትውልድ በረከት የሚሆኑ ኃይልን የሚገልጡ ትውልዶች ይነሳሉ። መንፈስ ቅዱስ ዛሬ ምን እያለን ነው? የጌታ መምጫ ስለደረሰ መንፈሳዊ ዓለም ላይ ትልቅ እርጀንሲ አለ። ድንገት ኤኒ ሞመንት ፍሮም ናው፣ በጣም በቅርብ ጊዜ ሩቅ ላይሆን ይችላል፣ መለከትን የምንሰማበት የጸጋ ዘመን የሚያቆምበት ይህንን ወንጌል ልቀበል ቢል እንኳን ማንም ሊቀበልበት የማይችልበት ጊዜ ይመጣል። ዘመኑ የሚቋጭበት በሩ የሚዘጋበት ጊዜ ይመጣል። በዚህ በተመቸ ጊዜና በተመቸ ሰዓት ላይ የአባቴ ብሩካን ብዙ ነፍሳት በጨለማ ውስጥ አሉ። ይህ የዳንበትን ወንጌል ለትውልድ ልናደርስ ይገባል። አይታችሁ ከሆነ ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ስታነቡ ፊልጶስ የሚባል ሰው አለ። ፊልጶስ ከተበተኑት ደቀ መዛሙርቶች መሃል ነው። የተበተኑት ከባድ የሆነ የሞት ፈተና ገጥሟቸው ነው። እስጢፋኖስ በድንጋይ ተወግሮ ሲሞት ሁሉም ተበተነ። አንዳንዱ ወደ ሰማርያ፣ አንዳንዱ ወደ ተለያዩ የእስራኤል ከተሞች ተበተነ። ፊልጶስም የሄደው ወደ ሰማርያ ነው። በሰማርያ ወዳለች ወደ አንዲት ከተማ ከሱ ጋር አጠገቡ ለዲያቆንነት አገልግሎት የተመረጠ እስጢፋኖስ በድንጋይ ተወግሮ ተገድሏል። ስለዚህ ፈጥኖ ሸሽቶ ሄዷል ወደ ሰማርያ። ወደ ሰማርያ ሲገባ በጣም የሚገርመኝ ነገር ሰማርያ በሚገባበት ሰዓት ላይ የገጠመውን ሐዘን፣ የገጠመውን ሞት፣ የገጠመውን ከባድ መከራ አልተናገረም፣ አልሰበከም። ገና አጠገቡ ያለው ወንድሙ ተገድሎ ሞቶ 3 ቀን ሳይሞላው ሰው ሐዘን ከልቡ በማይወጣበት ጊዜ ላይ ይህ ሰው ወደ ሰማርያ ከተማ ገባና ክርስቶስን ሰበከላቸው ይላል። አሜን ትላላችሁ? ይህ ሰው ክርስቶስን በሰማርያ ሲሰብክ በከተማይቱ ላይ ታላቅ ደስታ ሆነ። ዛሬ በምትገቡበት መንደር ከዚህ ስትሄዱ የምትናገሩት ስለ ኢየሱስ ስለሆነ በምትገቡበት መንደር ሁሉ ታላቅ ደስታ ይሆናል። ኢየሱስ የደስታ ምንጭ ስለሆነ ስለሱ ስትናገሩ ጭንቀት በሉት፣ ፍርሃት በሉት፣ ክፉ ነገር በሉት ከአየሩ ላይ ከአትሞስፌሩ ላይ ከምትገቡበት ቦታ ሁሉ ላይ ይነሳል፣ ይገፈፋል። ለዚህ ዛሬ ማለዳ በጌታ ወንድማችሁ የእግዚአብሔር ጸጋ ይበዛልኝ እኔ ወንድማችሁ መንፈስ ቅዱስ ይህን ስለተናገረኝ ይህንን ሼር ላደርጋችሁን ወደ እናንተ የመጣሁት። ዘመኑ በጣም ስለተቃረበ ሐዋርያቶች ትላንትና በሞት ፊት፣ በሚያስጨንቅ ነገር ሁሉ ፊት፣ በሰይፍ ፊት፣ በከባድ መከራ ውስጥ፣ በከባድ ጭንቀትና ሐዘን ውስጥ በየትኛው ምድሪቱ ላይ በተነሳ ክፉ ነገር ላይ ሁሉ ከፊት ለፊት ቆመው ይህንን ወንጌል ሲሰብኩ ስለነበር እዚህ ያለን ሁላ ጌታ እንደዚህ ይለናል፣ መምጫዬ ስለደረሰ ስለዚህ ወንጌል፣ ስለዳናችሁበት ወንጌል እንድትናገሩ ፈልጋለሁ እያላችሁ ነው ጌታ በቃሉ። የወንጌላዊ የፓስተር የሐዋርያ ሥራ ብቻ አይደለም። ወንጌል ባትሰብኩ ወየውላችሁ። መጽሐፍ እንደሚል ወንጌል ተናጋሪ ያመነ ሁሉ ነው። መጽሐፍ ደግሞ ያመኑት ሁሉ እነዚህ ምልክቶች ምን ይላቸዋል ይላል፣ ይከተላቸዋል። በስሜ አጋንንትን ምን ይላሉ? ያወጣሉ። ቁጥር ላይ ሲናገር ወጥተውም ወንጌልን ሰበኩ፣ እግዚአብሔርም ከነርሱ ጋር ይሰራ ነበር ይላል። አጠገባችሁ ያለውን ሰው ንገሩት፣ ወጥተው ወንጌልን ስትሰብክ እግዚአብሔር ካንተ ጋር ይሰራል በሉት። እግዚአብሔር አብሮት እንዲሰራ የሚፈልግ ሰው ሁሌ እግዚአብሔርን አጀንዳ መስራት አለበት። በገንዘባችሁ እግዚአብሔርን አጀንዳ ስትሰሩ፣ እግዚአብሔር በሰጣችሁ ሲዝን እግዚአብሔርን አጀንዳ ስትሰሩ፣ እግዚአብሔር ሁሌ አብሯችሁ ይሰራል።
ጌታ በሕይወታችሁ ላይ ትልቁ ሊያየው የሚፈልገው ነገር ሁሉ በምድር ላይ ትልልቅ ነገሮችን ምድራዊ ነገሮችን ልትሰሩ ትችላላችሁ። በዛ ምድራዊ ነገሮች ውስጥ የእግዚአብሔርን መንግሥት ለማስፋት ማትሮጡና ማትሰሩ ከሆነ በእግዚአብሔር ፊት ባዶ ነው፣ ተራ ነው። ጳውሎስም እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለ በዚህ ዘመን ፍጻሜ ላይ የጌታ መምጫ በደረሰበት በዚህ ጊዜ ላይ አንድ ነፍስ ለጌታ ትልቅ ቦታ አላት። አንድ ነፍስ ለጌታ ትልቅ ቦታ አላት። ከዚህ ስትሄዱ የማያምን ሰው አንድ ሰው ብታገኙ ለዛ ሰው ወንጌል ነግራችሁ ወደ ጌታ ከመጣ በሰማይ ታላቅ ደስታ ይሆናል። በሰማይ ታላቅ ደስታ ይሆናል። ከኔ ጋር ይህንን ብላችሁ አውጃችሁ እንጸልያለን። ቀኝ እጃችሁን ከፍ አድርጉ። በወንጌል አላፍርም በሉ እስቲ። ድገሙ እስቲ። የመጨረሻ ምድር ላይ ታውቃላችሁ እንደዚህ አይነት የሚያስደስት የምስራች የለም። የወንጌል የምስራች ስለ ኢየሱስ የሆነ የምስራች ተሰምቶ የማይጠገብ ተሰብኮ የማይለመድ የማይሰለች የምስራች ነው። እያንዳንዱ ምድር ላይ ያለ የምስራች ዛሬ ሰምታችሁ ነገ ትሰለቹታላችሁ። የወንጌል የምስራች ግን ሁሌ ተናግራችሁ ልትሰለቹት የማትችሉት የማትለምዱት የሰው ልጆች ሊድኑበት የተገባ ይህ ታላቅ የሆነ የእግዚአብሔር ሥራ የተገለጠበት ታላቅ የምስራች ነው። በሞት ፈንታ ሕይወት ነው። በጨለማ ፈንታ ብርሃን ነው። በሐዘን ፈንታ ደስታ ነው። ይህንን ወንጌል በዚህ ዘመን ፍጻሜ ላይ እንድንናገር እግዚአብሔር ጸጋና ኃይሉን ያብዛልን።